የታባት ምን ተገበለኝ አንተ ለካሜራው ነው Yeah, this is hot. Okay, ከአራተኛ ክፍል በፊት የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ አሉ። እኔ የምለው ግን እዚህ ሚዲያ ላይ ማንሰማው ማናየው ነገር ምን አለና ነው? አሁን ደግሞ ሰሞኑን ይሄ አዶኒያስ የሚባል አንድ እንደው ለትውልዱ ወጣት አልለው ልጅ አልለው በጣም ግራ የገባኝ ኢንተርቪዎችን ኢትዮጵያ መጥቶ እየሰጠ ነው። እኛ የምንለው ልጆቻችንን የት እናሳድግ? አንተ የካናዳን ፓስፖርት ያገኘኸው መተህ የኢትዮጵያ ውስጥ ያሉ ህፃናትንና ወጣቶችን ለማበላሸት ነው እንዴ ዓላማ? እኔ ድንግልና እኔ አጣሁት ከአራተኛ ክፍል በታች ሆኜ ነው ገለመለ እንዴ የምትናገረው ነገር ካጣ እንደ በፊቱ ጭፈራህን ዘፈንህን እሱን ራሱ እኮ ሰው ማዝናናት ነው የምታስተምረው ነገር ካጣ። አሁን ደግሞ ጭራሽ ብለህ ሚዲያ ላይ ወጥተህ እንዲህ አድርጉ ወጣቶች ሴጋ አድርጉ በዚህ ውጡ በዚህ ግቡ። ኧረ እግዚአብሔርን ፍራ። ምን አይነት ትምህርት ነው የተማርከው? እንደው ምን አይነት ነገርስ ነው እያጨስክ እዚህ የምትመጣው ሚዲያ ላይ እንዴ? የራስህ የፈለከውን አድርግ። ስታረግ የኖርከው ነው ቀጥልበት፣ መብትህ ነው። ግን ሚዲያ ላይ ወጥተህ ሌላውን በጓዳ በምን የምታረገውን ነገር ማስተማር፣ ሌላ ነገር ለምን አታስተምርም እንዴ? ኧረ በስመ አብ። እኛ ልጆቻችን ከሚሞቱ በፊት ከሞተው ሀዘን ላይ ከመቀመጣችን በፊት እንደ ሀገር ስለሚጠፋ ያውን ነጠላችንን ለብሰ ቁጭ ብለን በጊዜ ማዘኑን ጀምረናል። እኔ እንደራሴ ይሄ ትውልድን የሚያጠፋ እንዴ መቼም ሃይ የሚል ሰው የለም እንደ ከጎረቤት ሰው እኮ ቤተሰቡን ናፍቆ ነው ወረቀት ሲያገኝ ወደ ሀገሩ ሮጦ የሚመጣው እንጂ እንደው ቤት በኩል ሄጄ ሚዲያውን አጥለቅልቄው የሚሆነውን የማይሆነውን ዝብርቅርቅ ያለ ነገር አስተምሬ ልምጣ አይባልም። አረ ነውር ነው በእናትህ። ይሄ እኮ ሚዲያ ላይ የሚቀመጥ ነገር ነው፣ ታሪክ ነው። ቤተሰብ ያየዋል፣ ነገ ልጆች ይኖርሃል። መቼም እኔ እግዚአብሔር እድሉን ከሰጠ በዚህ ሁኔታ የሚሆንም አይመስለኝም እንዴ። እኛ ልጆቻችን የት እናሳድግ? ዛሬ ሶሻል ሚዲያ የማይጠቀም ልጅ የለም። ምን አይነት ነገር ነው? ምንድነው አሪያነትህ? ያስተማርከው ነገር ምንድነው? በእውነት ስርዓት ወቅ ቤተሰብ ካለው መቼም ቤተሰብ አለህ፣ እግዚአብሔር ይመስገን፣ እነሱ መልካም በሰላም ይኑሩልህ። ግን ይሄ ልጅ ወይ ጸበል አስገቡት። ኢትዮጵያ ውስጥ አልነካም፣ የኢትዮጵያ ፓስፖርት የለኝም፣ የካናዳ ፓስፖርት ይዣለሁ፣ እንደፈለኩ አፌን ከፍታለሁ ማለት ጥሩ አይደለም። እኛ ደግሞ ሀገራችን ነው የምንኖርበት ነው። ስለዚህ ወላጆች ይሄንን ነገር መቃወም አለብን። በቃ ነገ ልጆቻችንን ወዴት እንደሚሄዱ ጭራሽ ሚዲያ ላይ ወጥቶ ወጣቱን እንደማበረታታት እንዲማሩ እንዲሰሩ እንደማድረግ ጭራሽ የሚቀባጠረው ነገር አስፈላጊ ስላልሆነ ይሄ እንደዚህ አይነት ቪዲዮዎች ብዙ ሰርታችሁ ይሄ ልጅ ልታስቆሙት አንድ ልትሉት ይገባል። እኔ በበኩሌ በጣም አዝኛለሁ እንደ ወላጅ እንዴ። ወይ ደግሞ ጸበል አስገቡት አብዶ ከሆነ የመጣው ወይ ደግሞ አማኑኤል የሚባል አለ የእብዶች መከማቻ እንጂ ቲክቶክ መንደር ነው እንደ የእብዶች መሰብሰቢያ። ጥሩ ቁም ነገር የሚሰሩ ሰዎች ስላሉ አንድ ልትሉት ይገባል። እኔ በጣም አዝኛለሁ እንደዚህ አይነት ጋጠወጥ ባለጌ ሰው ወደ ሚዲያ በመምጣት። ሰላም እግዚአብሔር ይዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁ? እግዚአብሔር አምላክ ተመሰገነ ይሁን። ሰላም ነው። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ በዚህ ሳምንት በጣም ቪዲዮ እየተዘዋወረ ያለ አንድ ቪዲዮ እየላችሁ መጥቻለሁ። ያው እንደምታውቁት ወንድማችን አዶናይ ነው የሚባለው ካናዳ የሚኖር የነበረው እና አሁን ወደ ሀገራችን ገብቶ የሰውን አቴንሽን ለማግኘት የሚያደርገው ነገር የለም፣ የማይናገረው ነገር የለም፣ የማይሰራው ነገር የለም። ምን ልበላችሁ በቃ መላቅጦ ነው ያጣው እና አላቅም እንደዚህ አይነት ሌቭል ላይ ያው ውጭ ሀገር ያሉ የታወቀ ነው። ምክንያቱም እኛ ያለንበት ስታንዳርድ እና እነሱ ያሉበት ስታንዳርድ እኩል አይደለም። ሞደርናይዜሽን ብለው ያስባሉ፣ ግን እነሱ ሞደርናይዜሽን ተብሎ የሚታሰውና የሚሰሩት ነገር ድርጊታቸው በጣም የወረደ ነው፣ የዘቀጠ ነው። በተለይ አሁን እኔ የፈራሁት እንደው እሱስ ካናዳም ኖረ ምንም ኖረ የትም ይሁን የቤቱ ነገር የሰው ልጅ አስተዳደጉ ሊሆን ይችላል። ግን እኔ የፈራሁት በሶሻል ሚዲያ ላይ ወጥቶ የሚናገራቸው ነገሮች በጣም ኦቨር እየሆነ ነው። ማን ነው በቃ አለ አይደል የሚያስቆምልን ነገር ቢኖር በጣም ደስ ይለኛል። ይሄ ነገር ማለት ነው አባቶች እሪ ቢሉ እናቶች ወጥተው አንድ እናት ተናግረዋል፣ ደስ ብሎኛል። ግን ቤተሰቦቹ እንደው ይሄን ነገር ሲናገር እንደው የሆነ አንዳንድ ጊዜ እኮ
ምንድነው የሰውን አቴንሽን ለማግኘት ብለን ከዚህ በፊት የሰራነው ነገር ያው ሳናቅ ብዙ ነገር ልንሰራ እንችላለን። ግን አሁን የሰውን አቴንሽን ለማግኘት ብለን ያልሆነውን ነገር ያንን ነገር መናገር ምን ያስተምራል? አሁን የወቸ ጉድ ላይ ተብሎ የተለቀቀው ቪዲዮ እንደው ኤዲት የሚባል ነገር እኮ አለ፣ ካት የሚባል ነገር አለ፣ ኤዲት የሚባል ነገር አለ። እንደው ተቀርጾ ቢሆን እንኳን እኮ መቁረጥ እኮ ይቻላል። ምን ችግር አለው? በእጃችን ነው ሁሉም ነገር ያለውና የሰውን ቪው ለማግኘትና የሰውን አቴንሽን ለማግኘት እንደዚህ አይነት ነገር እሱ ሲናገር እሱ ያለበት ሌቭል ሊሆን ይችላል። እናንተ ግን ስቱዲዮ ለቃችሁ ወጣችሁ ላለመስማት ማለት ነው። እኛ ግን ቪዲዮ ለቀቃችሁልን ነው። ምንድን ነው ይሄም ያስተምረው? ቢያንስ ኢንተርቪው የምታደርጉት ሰው ለምንድን ነው አትመርጡልን? በፈጣሪ እንዴ! የእናንተን ቪዲዮ ተቆርጠው እኮ በየቦታ ነው አሁን የተለቀቀው። ስንቱ ነው የሚያየው? ስንት ህፃናቶችን ስክሮል ሲያደርጉ ይህንን ነገር ይደርሳቸው ይሰማሉ። በቃ አዲስ ነገር ነው። በአራተኛ ክፍል መጀመር ይሄን ነገር በቃ ምንድነው በቃ ኮንፊደንስ እንዲሰማቸው ኖርማል እንደሆነ በቃ ራሳቸው መቻል እንደቻሉ ነው የሚያስተምረው ወይስ ምንድነው የሚያስተምረው? የወደቀ የዘቀጠ አስተሳሰብ ማለት ነው። እና እናንተስ ለምን ቆርጣችሁ አላወጣችሁትም? እንደው እናንተ ለስቱዲዮ ለቃችሁ እስከወጣችሁ ድረስ ለኛ ለጆሮአችን ለአይምሮአችን ለምን አልተጨነቃችሁልንም እንዴ? ሁሉም ነገር እኮ ሶሻል ሚዲያ ላይ እኮ አለቀቀም እኮ። እኛም እኮ ሶሻል ሚዲያ ላይ ተጠቃሚ ነን፣ እንሰማለን፣ እንሰራለን። ቢያንስ እንደናንተ ተከታታይ ምንድነው ተከታታይ ሰው ባይኖረንም ማለት ነው። ግን እንደዚህ አይነት ነገር ሲለቀቅ እንዴት ነው እሪ ማትሉት? እንዴት ነው? ኧረ ተው፣ የሆነ ነገር እኮ ሌቭል አለው አትሉም እንዴ? እናንተ ትልቅ ሰው አይደላችሁም እንዴ? ሲጀመር እናንተ ስቱዲዮም ላለመስማት ስቱዲዮም ውስጥ ቁጭ ብላችሁ ላለመስማት ወጣችሁ፣ ቦታችሁን ለቃችሁ ወጣችሁ። እኛ ግን ለቀቃችሁልን እና አላቅም። ብዙ ሰው ይሄንን ነገር ብሎታል። ግን ልጁ መስሚያው ጥጥ ነው ያለው፣ መስሚያ ጥጥ ያለው መስሚያ ያለ መስሚያ ጥጥ ነው ሲጀመር ማለት ነው። በቃ ሰውን አቴንሽን ለማግኘት የማያደርገው ነገር የማያደርገው አክት የለም። በቃ የፈለገው ነገር ያድርግ። ግን እንደዚህ ሩድ የሆኑ ነገሮችን እኮ በእኛ በባህላችን አይፈቀድም። በቤተሰቦቹ በቤቱ ሰው እንዳናኖሩ ነው አይደል? የፈለገበት ነገር ሊኖር ይችላል። ሰው የመረጠው ነው የሚኖረው። ግን ለሌሎች ልጆች ለወንድሞቻችን እህቶቻችን ቢያንስ እኛ እናስባለን። በእውነት ባንወልድም እናስብላቸዋለን። ወንድሞቻችን ለእህቶቻችን መወደድ የሚባል እኮ ቋንቋ ነው። በአንድ ማህፀን ስለወጣ አይደለም ልጅ እህት ወንድም ይባለው። የጎረቤት ልጅ መጥፎ ነገር ላይ ሲወድቅ እኛም ያስተላልፋል። ምክንያቱም መጥፎ ባክግራውንድ ካለ ወንድም እህትም በቤት ውስጥ ያለው ቤተሰብ ይበክላል። አንድ ቦታ ሲዘንብ ሌላ ቦታ ያካፋ የለ እንደዛ። መጥፎ ነገርም ሲሆን አንድ ቦታ ሲዘንብ ደግሞ ሌላ ቦታ ደግሞ ያካፋል። እና ለምንድን ነው እሪ ማትሉት? በእውነት እኔ በጣም ነው በቃ ያለንበት ቦታ ላይ አይምሮአችን ምን ላይ እንደደረስን ሳዳምጥ በጣም ነው እኔ ሸም ያዘኝ። ከተናገረው እሱ የለቀቃችሁት ኢንተርቪው ካደረጋችሁት የበለጠ የለቀቃችሁት እናንተ ሼም አስያዛችሁኝ በእውነት። እና በጣም ነው የምታሳዝኑት። እና ለወደፊታቸውን ደግሞ ይሄን ነገር ደግሞ መሆን የለበትም። ቆርጣቸው መጣት ሰው የፈለገውን ልናገር ይችላል። ሰው 2 ሰዓት ቢናገር እናንተ 2 ሰዓት አፕሎድ አድርጋችሁ ነው እንደምትለቁት እንዴ? ስንት ነገር ጠቃሚ ሆነውን ልክ እንደ እስኪ ከሸቱ ተማሩ። ከዚህ በፊት እስከ ስለ ኤዲቲንግ ተናግሯል። ስንት ሰው እንትን አድርጓል፣ አቅርቦ ኢንተርቪው አድርገዋል። ሰው ካስት ስታደርጉ ምን አይነት ሰው ነው ለካስት መቅረብ ያለበት? ባለባበስ እኮ ብቻ ፌመስ መሆን እኮ አይደለም። የሚናገራቸው ቃሎች ለሰው ይጠቅማል፣ ይጎዳል፣ ለሀገር ይጠቅማል። ደግሞ ባክግራውንድ ውስጥ ምንድን ነው? ምን ሰርቷል? ይሄ ነገር ይሄ ሰው ብናቀርበው ምንድን ነው ጥቅሙ ብለን ማወቅና ማጣራት አለብን ከማቅረባችን በፊት ማለት። አለበለዚያ እንደዚህ አይነት የባልቴት ወሬ የድሮ 97 ወሬ የ4ኛ ክፍል ወሬ መቶ ልክ እንደ አሮጊት የሚሰበስብ ወንድ ምን ይጠቅማል? ይሄ ለሀገርም ለወገንም አይጠቅም። ለራሱ ለቤተሰቦች ሸክም ነው። በደህና ለሚገስጸውና በእውነት ይሄ መጥፎ ስፕሪት ነው እንደዚህ የሚያደርገው ማለት ነው። እና ይሄ መጥፎ ስፕሪት ደግሞ እግዚአብሔር አምላክ እንደው ቤተሰቦቹ እንደው የሚሰሙ ከሆነ የሆነ ገዳም ወስደው ጸበል ሄደው ቢያስጠምቁት እርግጠኛ ነኝ በአንድ ሳምንት ውስጥ ለውጥ ይመጣል። አዶናይ ነው ማን ነው እስከሚባል ድረስ ማለት ነው። እና በጣም ነው በእውነት በጣም እናሳዝናለን። የደረስንበት ቦታ የምናየው ነገር የምንሰማው ነገር ማንን ሰው ኢግኖር የሚያደርግ ነገር የለም። ማንን ሰው
ይሄ ነገር እኮ በእኛ ሀገር ላይ አይፈቀድም፣ ይሄ ለምን ተናገርክ የሚል ማንም የለም። በቃ እናዳመጣለን፣ ኮመንት እንኮምታለን። ቢያንስ እኮ ባለመኮመት ባለማየት ስክሮል በማድረግ ራሱ እኮ የሆነ እንትን እኮ ማየት ይችላል እኮ ማሳለፍ እኮ ይችላል። ምክንያቱም አንድ ቪዲዮ ክሊክ ባደረግነው ቁጥር ነው ለእነሱ የሚቆጥርላቸው። ስንት ደቂቃ ታይቷል ነው የሚባለው። በአቨሬጅ ነው ዎች ዱሬሽን ነው የታየበት ዱሬሽን ሚነት ነው። ሰከንድ ይሁን ሚነትም ይሁን ሰዓትም ይሁን ይቆጥራል። ይሄን አክል ሰዓት ታይቶልሃል ይላል። በታየበት ቁጥር ደግሞ ዩቲዩብ ሆነ ቲክቶክም ሆነ ቫይራል ያወጣዋል ማለት። ግን ምንም ነገር ሰከንድ አይታይ ከሆነ ያን ነገር ቫይራል እንዳይወጣ፣ ላይክ ካላደረገን ቫይራል እንዳይወጣ፣ ኮሜንት ካላደረግን ደግሞ ቫይራል እንዳይወጣ ያግደዋል ማለት ነው። እና ሰው እንኳን ቢለቅም እንኳን በእነዚህ በሶስት ነገሮችን ሰው ሪፖርት እንኳን ባናደርግ በሶስት ነገሮችን ያንን ቪዲዮ መቆጣጠር እንችላለን ማለት። አንደኛው ስክሮል በማድረግ፣ ሁለተኛ ነገር ደግሞ ዎቺንግ ታይሙ በመቀነስ አዳመጥ ነው ስክሮል ማድረግ በቃ። ግን የማይጠቅም ነገር ሆኖ 1 ሰዓት ቪዲዮ 1 ሰዓት ሙሉ ቁጭ ብለን የምንጣድ ከሆነ አስቡት ማለት ነው። አሲድ እንዴት ሰው አሲድ በእጁ ይዞ እንዴት 1 ሰዓት ይቆያል? አሲድ እንደማለት እኮ ነው። የአእምሯችን አሲድ እኮ ነው። በእጅ እንደው ይሻላል። የአእምሮ አሲድ ነው እንደዚህ አይነት በጣም ሩድ የሆነ ወርዶችን ሲናገር ለአእምሮ አሲድ ነው። አእምሯችን ደግሞ በብዛት ባዳመጥና ቁጥር በብዛት ባየንበት ቁጥር ያን ነገር ደግሞ ሴቭ ያደርጋል። ለምሳሌ አሁን አንድ ሰው የሾፌር ተለማማጅ ነው እንበል እና በየቀኑ ያንን ሾፍርና ድራይቭ ባደረገ ቁጥር ያንን በተለማመደ ቁጥር ምን ይሆናል? ያንን መኪና እየተለማመደው ይመጣል። መጀመሪያ ስልክ የሚያወራ ከሆነ ድራይቭ እያደረገ ስልክ ማውራት ይጀምራል። የፈለገውን ነገር ማውራት ይጀምራል። ምክንያቱም ለምዶታል። መጀመሪያ ግን የሾፍርና ሲማር ስልክም አይዝም፣ ሰውም ጋር አያወራም፣ ምንም ነገር አያደርግም። ምክንያቱም ፎከስ ማድረግ የሚፈልገው የዛው ስራ ላይ ስለሆነ ማለት እና እኛም ደግሞ ባድ የሆነ በቃ መጥፎ የሆነ ነገር ስንሰማ ያንን ነገር ደግሞ በማሳለፍ ብናሳልፈው ለሰውም ለወገንም ለራሳችንም ራሱ ጥሩ ነው ብናሳልፈው። ምክንያቱም ምንም የሚጠቅም ነገር የለማ እና እንግዲህ እግዚአብሔር አምላክ ልቦናት ይሄ ልጅ አላቅም በጤናው አይመስለኝም። ጤነኛ ቢሆን እንደዚህ የሰውን አቴንሽን ለማግኘት እንደዚህ የሆነ ውርድ የሆነችን ቃላቶች አይናገርም ነበር። ግን ያው እሱ ያው ዋናው ስራው ከካናዳም የመጣው እንደዚህ አይነት ነገር ለመበከል ብሎ ብዬ ነው የማስበው። ሰውን ለመበከል የሰውን አቴንሽን ለማግኘት ሰው አቴንሽን ሲያገኝ ደግሞ ያው እኛ አላርለ እንደዚህ አይነት ነገር ደግሞ ስንሰማ ልክ አዲስ ነገር ነው የሚሆንብን ማለት በቃ አዲስ የሆነ ክሬት የተደረገ ነገር ይሆንንና በቃ አክሴፕት እናደርገዋለን እንለምደዋለን። እንዴ ሰው በአራተኛ ክፍል እንደዚህ አይነት ዊርድ የሆነ ነገር ማድረግ ይቅርና ስንት የሚያስተምሩ ነገር አለ። ፈጥሮ ነው ይሄ ሶሻል ሚዲያ ላይ እንደዚህ አይነት ነገር ሰርቻለሁ ብሎ የሚያወራው ይሄ ነገር መታሁኝ ብሎ የሚያወራው ምን በስመ ስላሴ ምን አላቅም። ጠፈር ላይ መንኮራኩር የሚያመጥቅ ነገር ወይም የሆነ ለሀገራችን ኢኮኖሚ የሚጠቅም ነገር ክሬት አድርጎ ነው። ምንድን ነው የማይጠቅም እኮ ነው በፈጣሪ እንዴ። ይሄ ደግሞ ሲጀመር የሰማውም የተናገረውም ኃጢአት ነው። አሁን እኛ ራሱ ብንሰማው ንስሐ መግባት አለብን በእውነት። ምክንያቱም ሰው የሰማውን ነገር ነው የሰማውን ነገር በሀሳብ ያሰላስለዋል ይተገብረዋል ማለት አድርጉ እያለ ነው ደግሞ ሲመክር የነበረው መድኃኔዓለም ይሰራው። እውነት እኔ አላቅም በጣም ስለገረመኝና አስተሳሰቡ የተናገረበት ወይ የተናገረበት አክሽን ደግሞ ይሄ ብሮድካስት ምንድነው ባለቤቶቹ ደግሞ መልቀቃቸው መቁረጥና ማውጣት ሲኖርባቸው መልቀቃቸው ራሱ በጣም ነው ያዘንኩት። ምክንያቱም እኛ ብር ለማግኘት ነው እንጂ ሰው አሲድ ተደፋበት፣ እሳት ነደደ፣ ምን ወደቀበት ምንም ደንታ እንደማይኖረን በዚህ ነገር ተረድቻለሁ በእውነት። እንዴ ሰው ስንት ነው የሚያስተምር ነገር እያለ ለወገኖቻቸው ለሀገራቸው ደማቸውን ጠብ እስኪል ድረስ ያፈሰሱ አጥንታቸው እስኪከሰከስ ድረስ በየቦታ በየጉራንጉሩ መስሚያና የሚያያቸው ጠፍቶ የተሰቃዩ ሆስፒታሉ በየቤቱ ስንት አለ
ለወገናቸው ለሀገራቸው ደማቸው ያፈሰሱ እነሱ ለምን አታቀርቡልን? በፈጣሪ የሚቀርብ ነገር ጠፍቶ ነው እንዴ? ኧረ ተው በእውነት እኔ አላቅም እንጃ። በጣም ኢሞሽናል ሆኜ ተናገር ያለው መሰለኝ። በጣም ይቅርታ። ግን ያው ያየሁበትና ህዝባችን እኛ ያለንበት ቦታ እዚህ ቦታ መድረሳችን በጣም የሚያሳዝን ነገር ስለሆነ ነው። በእውነት እግዚአብሔር አምላክ ብቻ ማስተዋሉን ያድለን። ይሄ በሽታ ነው፣ መጥፎ ስፒሪት በጣም ከባድ ነው። በጣም ከባድ ነው። በጸሎት በስግደት እንደዚህ የጥሞና ቦታ ያለበት ገዳሞች ሄዶ ሱባኤ ካልገባ ንስሐ ካልገባ በስጋው ደግሞ ካልታተመ ይሄ መጥፎ ስፒሪት ከራሱም አልፎ ይኸው እንዳለ ዓለሙን ሁሉ እየበከለ ነው። የኢትዮጵያ ህዝብ ህጻናቱ አዋቂም አይልም እየበከለ ነው። መድኃኔዓለም ብቻ ይገስጸው። ወንድማችን እግዚአብሔር አምላክ ደግሞ ልቦና ሰጥቶ ወደ እውነተኛ መንገድ ወደ እውነተኛ ልብ በእውነት ንጹህ ልብ እግዚአብሔር አምላክ ይፍጠርለት። ሌላ ነገር ምንም ነገር አይደለም። ይሄ አንድ በሽታ ነው እና ስላዳመጣችሁ በጣም እጅግ አድርጌ አመሰግናለሁ። ሰላማችን አብዛልኝ። ለወንድማችን በእውነት ትልቅ ጸሎት ያስፈልጋል። በጸሎታችሁ አስቡት፣ በጸሎታችሁ አስቡት። እግዚአብሔር አምላክ ሁላችንም ቤዛዊት ዓለም እናታችን ቅድስት ኪዳነ ምሕረት ድንግል ማርያም ታስበን በእውነት ለአስራት ሀገሯ የኢትዮጵያ ህዝቦቿን እሷ ተጠብቅ። ሌላ ምን እላለሁ? ሰላማችሁ ያብዛልኝ። አመሰግናለሁ ስለተከታተላችሁኝ። ቀጠለም ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ ውዶቼ። ቆረጠ ያንተን ቪዲዮ አይቼ አንተ ትልቅ ሰው አይደለ እንዴ? ከካናዳ የሚያክል ሀገር ገብተ ቲቪ ገብቼ አሬና አርቼ ፍላሽ አጣው እያልክ ቪዲዮ የምትሰራ አንተ ልክስክስ ማለት ነው። የደረዛ ስታስጠላ አስቀያሚ አልቅስ አይደል እንዴ? እኔ ሁሉ ጊፍት ሰጥቼ ማላቅ አልቅሼ እኮ ቪዲዮ ሰርቻለሁ። በሱ ልጅ ደህየው ነው ስትረስ ያዘው ብዬ እኔ እጂ አልቅሼ ቪዲዮ እኮ ሰርቻለሁ። መብራንን እዚህ አልቅሼ ነው ምናምን ፖስታችሁ። አሁን ትግራይ ገብቶ የእንትኔ የአክስቴ ሪል ስቴት የእንትና ሪል ስቴት እያለ ያሳያል። እና ለምን የዛኔ ከቸገር አላኩልም እኛን እዛ አስለቅሰህን ገንዘባችንን ሰተን ልከን አሁን ይህቴ ሽንት ቤት ብሎ እኮ ያሳየው ራሱ የኤልተን ሆቴል ሽንት ቤት ሩብ ጉዳይ ነው። የቴ ቤት ብሎ በዛው እኮ እንትኑን እያሳየን ነው ቶሌቱን እንጂ እውነት አሩን አርቷል። አረህ ይድረቅ አፈር ብላ አፈር ያስበላ። በአንተ ቤት ሙድ ይዘሞታል። አረን ያራ ፍላሽ አጣው። ኢትዮጵያ እናቃለን። እኛም ኢትዮጵያ ሄደን ውሃ ሲያጣ በባሊ ይቀመጥላል። ቂጥን ታጥበዛ ፍላሽ ታረጋለህ። ፍላሻም ማለት ነው። አንተም ብለው አሁን ሙድ ያዥ። አሁን በኢትዮጵያ ሙድ መያዝ ነው ወይስ አልገባኝም። ቪዲዮክ ዋ ኢትዮጵያ ባጤ ሚኒሊክ ጊዜ ጠፋ ነው። አባይ ተገድቧል ተብሏል። የት ውሃው የት እንደሚሄድ ቅዱስ ሚካኤል ይወቀው።